አርዕስተ ዜና። ብፁዕ ወቅዱስ አቡነ ማትያስ የእርሱ ገንዘብ በሆኑ ፍጡራን ላይ አትጨክኑ ሲሉ አሳሰቡ። ማህበረ ቅዱሳን የጉባኤ ቤት መምህራንን ለተሞክሮ ልውውጥና ለጉብኝት ወደ ቱርክ መላኩ ተነገረ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን የሰዓቱን አብይ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ዲያቆን መኮንን ነኝ። አብራችሁ ቆዩ። ብፁዕ ወቅዱስ አቡነ ማትያስ የእርሱ ገንዘብ በሆኑ ፍጡራን ላይ አትጨክኑ ሲሉ አሳሰቡ። ቅዱስነታቸው ማክለው ሰውን መርታት የሚቻለው ሕሊናን በመርታት እንጂ በሌላ አይደለም ሲሉ በአጽንኦት አሳስበዋል። የ2018 ርክበ ካህናት መጀመሩ ተከትሎ ነው ቅዱስነታቸው ይህን ያሉት። ዲያቆን ኤርሚያስ ደባሱ ተጨማሪ ያለው። በቀኖና ቤተክርስቲያን መሰረት በዓለ ትንሣኤ በዓለ በ25ኛው ቀን የሚካሄደው የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በይፋ ተጀምሯል። የጉባኤውን የመክፈቻ ንግግር ያደረጉት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በወቅታዊ ሀገራዊና ዓለም አቀፋዊ ጉዳዮች ላይ መልእክታቸውን አስተላልፈዋል። በተለይም የሰው ልጅ ክብርና የእምነት ነጻነት ሊከበር እንደሚገባም በአጽንኦት አሳስበዋል። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእግዚአብሔር ገንዘብ በሆኑ ፍጡራን ላይ አትጨክኑ ያሉት ቅዱስነታቸው ኃይልና ጉልበት ሰውን ለመቆጣጠር ዘላቂ መፍትሄ እንዳልሆኑ በመግለጽ እውነተኛ ድል የሚገኘው በሰላም መንገድ መሆኑን አስገንዝበዋል። የእሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። ተልእኳችንን በአግባቡ መወጣት ብንችል ኖሮ አሁን ላይ የሚታየው ግጭትና መለያየቶች ይቀንሱ እንደነበር ያነሱት ቅዱስነታቸው ሕዝቡን ወደ ዘላቂ የጋራ ሰላምና ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል ሲሉም አሳስበዋል። ችግሩን ሙሉ በሙሉ ማስቀረት ባንችልም እንኳ በእጅጉ መቀነስና አቅሙን ማዳከም እንችል ነበር። ነገር ግን ተልእኮአችን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ሆኖ ይስተዋላል። ይሁንና አሁንም ሕዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። ሐመር መጽሔት ላለፉት 3 አስርተ ዓመታት በላይ በሥነ ጽሑፍ ታሪክ ውስጥ በርካታ ጸሐፊዎች እንዲፈጠሩ ማድረጓ ተነገረ። በዚህም ትውልዱን ከቅድስት ቤተክርስቲያን ጋር በማስተሳሰር ረገድ የጎላ አስተዋጽኦ ማበርከቷም ተመላክቷል። ሀብቴ ብርሃኑ ተጨማሪ ያለው። ከ3 አስርተ ዓመታት በፊት ነበር ሐመር በወረቀት ላይ ታተማ የብዙዎችን ደጃፍ ማንኳኳት የጀመረችው። ዛሬ በማኅበረ ቅዱሳን የ34 ዓመታት የወንጌል አገልግሎት ጉዞ ውስጥ እንደ ፋና ወጊ ትጠቀሳለች። መምህር ተመስገን ዘገየ እንደሚሉት ሐመር በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ካበረከተቻቸው ስኬቶች መካከል ቀዳሚው ጸሐፊዎችን ማፍራቷ ነው። ብዙ ሰዎች ከመጽሐፍ ጋር እንዲገናኙና እጃቸውን ከጽሑፍ ጋር እንዲያገናኙ የሥነ ጽሑፍ ሙያ እንዲኖራቸው በማድረግ በኩል አሁን ብዙዎቹ መጽሐፍ እየጻፉ ያሉት ጸሐፊያን በጽሑፎቻቸው የሚወደዱት የሚከበሩት አብዛኞቹ የሐመር መጽሔት ላይ የነበሩ ናቸው። አዘጋጅ የነበሩ፣ ምክትል አዘጋጅ የነበሩ። አስተዋጽኦ በጣም ሰፊ ነው። ስነ ጽሑፍ እንዲስፋፋ በዚህ በአማርኛ ቋንቋ ብቻ አይደለም፣ ወደ ሌሎች ቋንቋዎችም የመጽሔት ጉዞ እንዴት እንደሆነ በማስተማር በኩል የሄደችበት መንገድ በጣም ሩቅ ነው። ቀላል እንዲህ በቃላት የምንገልጸው አይደለም። እንደውም አንዳንድ ቤት ስታይ
እንደ ስንክሳር ተጠርዞ ታያለ። በሐመር ያልተዳሰሰ ነገር የለም። በነገራችን ላይ የተጠየቁ ጥያቄዎችም ቀደም ሲል ያው ስማ ጽድቅም ስለነበረ በተለይ ወቅታዊ ሁኔታዎችን በማስተናገድ በኩል የነበረው ቀላል ስላልሆነ ሐመር አስተዋጽኦ ከባድ ነው። ምክንያቱም ቤተክርስቲያኒቱን ትውልዱ እንዲጠብቅ በማድረግ በኩል አሁን ያለው ትውልድ ቤተክርስቲያን ይዞ እንዲቀጥል በማድረግ በኩል ሐመር ልዩ የሚያደርጋት ሌላው ጉዳይ የይዘቷ ጥራት ነው። ከሃይማኖታዊ ትምህርቶች ባለፈ የታረመ ቋንቋና ጥልቅ ምርምር ስራዎች የሚቀርቡባት መድረክ በመሆኗ በትምህርት ደረጃቸው ከፍ ያሉ ምሁራንን ሳይቀር መማረክ ችላለች። ሐመርን የሚያዘጋጁ አካላት ጸሐፊዎቹ በየክፍለ ሀገሩ ያሉ የጉባኤ ቤት መምህራን ከሀገር ውጭ እስከ ሀገር ውስጥ ያሉ ለምሳሌ በሀገር አሜሪካ እነ መላከ ሰላም ቀሲስ ደጀኔ ሽፈራው ከ1980ዎቹ ጀምረው እስካሁን ድረስ አሉ። ሁለተኛው የአምድ ይዘት በየጊዜው ክለሳ ይደረጋል። ዘመኑ ጋር መጓዝ ስላለብን ዶግማውን ቀኖናውን ማሻሻል አንችልም። ከዚያ ውጭ ግን የቤተ ክርስቲያኒቱን መሰረታዊ ችግር ሊፈታ በሚችል መንገድ አሁን ምን አላት? ትምህርት ሃይማኖት አላት፣ ስብከት አላት። ዋናው ግን እንዳልኩ የሚያልፍበት መስመር በጣም ጥንቃቄ የተሞላበት ነው። ከፊደል ለቀመው ጀምሮ በሙሉ የሰዋስው አገባቡ ከሌላ መጽሔት የተቀዳ ነው ወይ አዲስ ጽሑፍ ነው ወይ እንዲህ የሚሉት ነገሮች ሁሉ ይታያሉ። ስለዚህ በጣም በብዙ መከራ ተወልዳ የምትመጣ ናት ሐመር። እንደ በቀላሉ ዝም ብሎ አንድ ሰው ጽፎ የሚያወጣው አይደለም። ሐመር ያላስተማረችው ሰባኪ ወንጌል የለም ማለት ይቻላል ያሉት መምህሩ ዛሬም ሐመር እንደ ስሟ ሁሉ በዓለማዊ ማዕበል ለሚናወጠው ትውልድ እንደ መርከብ ሆና ማገልገሏን ቀጥላለች። ሰንበት ትምህርት ቤቶችን ላንሳል። የአዲስ አበባ አብዛኞቹ ሰንበት ትምህርት ቤት ብትሄድ ምንጫቸው የሐመር መጽሔት ናት። እንደውም ላይብራሪያቸው አራዳ ጊዮርጊስ መውሰድ ትችላለህ፣ ቂርቆስ መውሰድ ይቻላል። ብዙዎቹን እንደው ከሌ አልችልም እንደ ስንክሳር ጠርዘው ፈልገው እንደውም የተቋረጠባቸውን ሁሉ መተው ይጠይቃሉና ሐመር ያልቀየረችው ሰው የለም። በትዳር ላይ ያሉ ትዳራቸውን አጽንተው እንዲይዙ፣ ገና ወጣቶች ከሆኑ ደግሞ በስርዓተ ተክሊል ጋብቻቸውን ድንግልና ያላቸው ወንድ በተክሊል እንዲያገቡ በማድረግ በኩል በአጠቃላይ የቤተ ክርስቲያን ፍቅር በማሳደር በኩል ሰው ቤተ ክርስቲያን እንዲወዳት በማድረግ በኩል ሐመር ያደረገችውን አስተዋጽኦ በዚህ አጭር ደቂቃ መግለጽ አይቻልም። ማህበረ ቅዱሳን የጉባኤ ቤት መምህራንን ለተሞክሮ ልውውጥና ለጉብኝት ወደ ቱርክ መላኩ ተነገረ። መምህራኑ ባሳለፍነው ቅዳሜ በማህበረ ቅዱሳን ዋናው ማዕከል ስለ ጉዞ ዓላማ፣ ስለሚጎበኙ ታሪካዊና ሃይማኖታዊ ስፍራዎች ማብራሪያ ተሰጥቷቸዋል። ተመስገን ፍቃዱ። ቱርክ የዓለም አቀፍ የቤተ ክርስቲያን ጉባኤያት መድረክ የሐዋርያው ቅዱስ ጳውሎስ የጉዞ ስፍራና መልእክታት መዳረሻ የሆኑት እንደ ኤፌሶንና ገላትያ ያሉ ስፍራዎች እንዲሁም ክርስቲያን የሚለው ስም መጀመሪያ የወጣባት አንጾኪያ የምትገኝባት ሀገር በዮሐንስ ራእይ የተጠቀሱትን 7ቱ አብያተ ክርስቲያናት መገኛም ናት። ማህበረ ቅዱሳን የቤተ ክርስቲያን የእውቀት ምንጭ የሆኑትን የጉባኤ ቤት መምህራንን እውቀትና ልምድ ለማሳደግ በአሁኑ ጉዞ የጉባኤ ቤት መምህራንን የድሉ ተጠቃሚ እንዲሆኑ አድርጓል ያሉት ዋና ስራ አስፈጻሚው፣ ይህም የቱርክ መምህራኑ ከሚያስተምራቸው ትምህርቶች ጋር የሚገናኙ በርካታ ታሪኮች ስላሉ የበለጠ ተሞክሮ ያገኙበታል ብለዋል። የአሁኑ ጉዞ ላይ ደግሞ ትንሽ ለሌሎችም እኩል እንዲሆነን በዚህ በጉባኤ ቤቶችንና መምህራን ላይ ነው ያተኮር ነው። የአሁኑን ነገር በየትኛው መንገድ ሆኖ እያስተማሩ ያሉ በዛ ላይ ሲሳተፉ የነበሩ አባቶቻችን ሊቃውንት ጉባኤውን ይሄንን ጉዞ ቢሳተፉ የተሻለ ነው ብለን አስበን ያደረግነው። ያው የምንሄድበት ቦታ ላይ አብዛኛው እንግዲህ ከዚህ ከትምህርቱ ቃል ከመጽሐፋችን ከትምህርታችን ጋር የተገናኙ ቦታዎች እና ሁኔታዎች ናቸው የሚኖሩት። አንድ ላይ ደግሞ ተኪዶን በዛ መንገድ ብንመካከርበትም ብንወያይበትም ደግሞ ያዋጣል የሚለው ነው። ባለፈው ብዙ ነገሮችን አብረዋለው ስለ ልማቱ፣ ስለ ገዳማዊ ኑሮ፣ እዛ አካባቢ ስላለው የካህናትና የምእመናን ግንኙነት፣ የአባቶችና የልጆች ግንኙነት፣ አጠቃላይ ብዙ ነገር ግብጽ 1 2 3 ጉዳዮች አብሮ ማየት ይቻላል። ይሄንን ግን የበለጠ ያደረግነው ደግሞ በዚህ በትምህርት ዓለሙ ያሉ ያስተማሩም ሲያስተምሩም የነበሩ አባቶቻችን ሊቃውንት ያንን አካባቢ ቢያዩት ይጠቅማል፣ የተሻለ ነው፣ ደግሞም ለመመካከሩም ደግሞ በዚህ ደግሞ የተሻለ ነው ብለን ስላሰብን ትንሽ እንግዲህ ከባለፈው የለየ ነው ይሄንን ነው። ዋና ስራ አስፈጻሚው አክለውም መምህራኑ በሀገር ውስጥም ሆነ በውጭ ሀገራት የሚያደርጓቸው መሰል ጉብኝቶችና የልምድ ልውውጦች ለቅድስት ቤተ ክርስቲያን እድገትና ለትውፊት ጥበቃ ያላቸው አስተዋጽኦ የጎላ መሆኑንም ተናግረዋል። በሀገር ውስጥም በውጭ ሀገርም እየሄዱ አንዳንድ ጉዳዮችን ማየት፣ ልምዱንም መቅሰም፣ ልምዱንም መስጠት፣ ሁሉም
ለምንሰራው ለምናደርገው በቤተ ክርስቲያን ውስጥ ላለን አገልግሎት ይጠቅማል ብለን ስላሰብን ነው ያደረግነው። ሌላውን ገዳማትንም አድባራትንም በዚህ በስብከተ ወንጌል በግቢ ጉባኤም የምንሰራው ስራ እንዳለ ሆኖ ይሄም ደግሞ አንድ ነገር ቢጠቅም ነገም ደግሞ ከዚህ የሚገኝ ነገር ካለ ሊጠቅም ይችላል፣ ባይጠቅምም ደግሞ አይጎዳም፣ ሀገርም ቤተክርስቲያንም ሌሎችም ነገሮች ቢታዩ አይጎዱም የሚል መነሻ ሀሳብ ነው ያለን። በመጨረሻም የተሞክሮ ያለውን አስተዋጽኦ በመረዳት ሁሉም ትኩረት ሰጥቶ ሊሰራበት እንደሚገባም ጠቁመዋል። ነገ ልክ የገዳማት ህብረት ያደርገዋል፣ ጠቅላይ ቤተ ክህነትም ይህን ጉዳይ በትክክል ይደግመዋል ያደርገዋል ብለን ነው የምናስበው እግዚአብሔር በሚያውቀው። ያም ባይሆን ደግሞ ሀገረ ስብከቶች በቂ ናቸው ለዚህ የሀገረ ስብከቶችም በቂ ናቸው ለዚህ። ትንሽ ከቆየ ደግሞ እያንዳንዱ አብነት ትምህርት ቤትም በቂ ነው ለዚህ። የጊዜ ጉዳይ ነው። 3 ዓመት 4 ዓመት በኋላ የሁላችሁም አብነት ትምህርት ቤቶች ይደርሳሉ። ወደዛ እየሄዱ ልጆቻችሁን የማሳየት እድል ይኖረናል። ጉዳዩ ከባድ አይደለም፣ ግን ያው ለመጀመር አንዳንድ ነገሮችን ለማሳየት ካልሆነ በስተቀር ለሁሉም ነገር ጠቅላይ ቤተ ክህነት ያደርገዋል። የራሱን መሪዎችም የመምሪያ ኃላፊዎችም ደግሞ እንደዚህ ልጆቹም ያሉትን በትልልቅ ትምህርት ቤቶችን እየወሰደ ቢያሳይ ይጠቅማል ብለን ነው የምናስበው። በማህበረ ቅዱሳን የአሜሪካ ማዕከል የሚሰጠው የግቢ ጉባኤ አገልግሎት ተጠናክሮ መቀጠሉ ተገለጸ። አገልግሎቱ የቅድስት ቤተክርስቲያንን ሐዋርያዊ ተልዕኮ በውጭ ሀገራት ለማስፋፋት ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተገልጿል። በአሜሪካ ማህበረ ቅዱሳን ማዕከል የላከልን መረጃ ሀብቴ ብርሃኑ እንደሚከተለው ያቀርበዋል። ዘመኑ ባፈራቸው ቴክኖሎጂዎች የታገዘ የርቀት ትምህርትን ጨምሮ በአሜሪካ የተጀመረ ግቢ ጉባኤያት አገልግሎት 8 ዓመታትን አስቆጥሯል። በአሁኑ ወቅት በማህበረ ቅዱሳን አሜሪካ ማዕከል 27 የግቢ ጉባኤያት የሚገኙ ሲሆን ከነዚህም መካከል 6ቱ በአዲስ መልክ የተደራጁና የርቀት ትምህርት መስጫ ማዕከላትን ያካተቱ ናቸው። ባለፉት 2 ዓመታት በማዕከሉ ለግቢ ጉባኤያት አገልግሎት ልዩ ትኩረት በመስጠቱ አገልግሎቱ በፍጥነት መስፋፋቱን የገለጹት ዶክተር ፍሬሕይወት ውሂብ በተለይም ተተኪ ትውልድን በማፍራት ረገድ ተስፋ ሰጪ ውጤቶች እየታዩ መሆኑን ጠቁመዋል። አገልግሎቱ እየሰፋ ሲመጣ እኛም አቅማችን እየተጠናከረ ሲመጣ በመለየት የአቡነ ጎርጎርዮስ ትምህርት ቤት የታዳጊ ልጆችን ለብቻ ይዞ በመውጣት ከዛ በኋላ ደግሞ የትውልድ አገልግሎት ለብቻ የግቢ ጉባኤያት አገልግሎት ለብቻ ሆኖ የወጣው ካለፉት 2 ዓመታት ጀምሮ ነው። እነዚህ 2 ዓመታት የበለጠ የግቢ ጉባኤ አገልግሎት በሚገርም ፍጥነት እግዚአብሔር ረድቶን በጣም በተሰፋፋ ሁኔታ እየቀጠለ ያለበት ሁኔታ ነው ያለው። ካሉን ግቢ ጉባኤያት ውስጥ 7 የሚሆኑት በየዩኒቨርሲቲያቸው የተማሪዎች ሬጂስተርድ ስቱደንት ኦርጋናይዜሽን ወይም አርኤስ የተመዘገቡ በዩኒቨርሲቲ እውቅና የተሰጣቸው የትምህርት የተማሪዎች ጉባኤያት ወይም ክበባት ተብሎ ተመዝግበው በዩኒቨርሲቲያቸው በጀት ተመድቦላቸው አገልግሎታቸውን በይፋ የመሰብሰቢያ ቦታ፣ አዳራሽ፣ የማገልገያ ቦታ ተፈቅዶላቸው ተሰጥቷቸው በማገልገል ላይ ይገኛሉ። የመምህራን እጥረትና መሰል ተግዳሮቶች ቢገጥሙም ያሉትን አቅሞች በማስተባበር ለመፍትሄው ጥረት እየተደረገ እንደሚገኝ ተነግሯል። በዋነኝነት እንግዲህ እንደ ትልቅ ተግዳሮት የምናየው የመምህራን እጥረትን ነው። ሁሉም ግቢ ጉባኤ ቢሆን በአካል ተሰብስበው በተቀረጸው የስርዓተ ትምህርት መሰረት መምህራን ተመድቦላቸው እየተገኙ ቢማሩ ውጤታማ ይሆናል የበለጠ ትምህርቱ። ስለዚህ በዚህ መልኩ ስለማይቀጥል አሁን ለ3ኛ ጊዜ እያዘጋጀን ነው ያለነው የተተኪ መምህራን የክረምት ስልጠና እያዘጋጀን ነው። ባለፉት 2 ክረምቶች በሌቭል 1 እና ሌቭል 2 ብለን ደረጃ 1 እና ደረጃ 2 በ3 ዓመት የሚጠናቀቅ የተተኪ መምህራን ተከታታይ ስልጠና በማዘጋጀት ላይ እንገኛለን። አሁን 3ኛው ዙር በዚህ ሰመር ይቀጥላል። ሁለተኛ እንግዲህ የበጀት ችግር ነው። የአቅም ውስንነት አሁንም በአገልጋዮች ማነስ ብቻ ሳይሆን ብዙ አገልግሎታችን ገንዘብ ይጠይቃል። መምህራንን ለመላክ ብዙ ወጪ ይጠይቃል። አንድ ግቢ ጉባኤ ሲያዘጋጅ ቢያንስ በትንሹ $1000 ሊያስፈልግ ይችላል እና አሁንም የአቅም ውስንነት አለ። የምናስጀምራቸው ሁሉ አይጨርሱም እና እዛ ላይ የተወሰነ የስልታዊ ለውጥ አድርገን እነዚህ ልጆች እስከ መጨረሻ ይዞ ለመዝለቅ እኛም እያሰብንበት ነው። የአሜሪካ ማዕከል በቀጣይም ግቢ ጉባኤያት ራሳቸውን እንዲችሉ የማድረግ ለወጣቶች የምክክር አገልግሎት የመስጠትና ሌሎች እቅዶችን ይዞ እየተንቀሳቀሰ መሆኑን አስታውቋል። በማህበረ ቅዱሳን አገልግሎት፣ በሰንበት ትምህርት ቤት አገልግሎት፣ በሰበካ ጉባኤ አገልግሎት፣ በሌሎች የወጣቶች አገልግሎት
የሚሰማሩ ልጆች በቃ ዝግጁ ናቸው ተረከቡ ብለን የምናስረክብበት ይሄ ተረካካቢ የሆነ ደረጃውን ከአንዱ ደረጃ ወደ አንዱ ደረጃ እየተረካከብን የምንሄድበት ነው የቤተክርስቲያን አገልግሎት እና የኛም ሚና እግዚአብሔር በረዳን መጠን የተቀበልነውን አደራ ከወላጆች አሳድገን አጠንክረን የተሻሉ በሁለት ወገን የተሰየፉ ሰይፎች የተሳሉ ሰይፎች አድርገን ለሚቀጥለው አገልግሎት ማስረከብ። የፊታችን ቅዳሜ ማለትም ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት በዓል የሚከበርበት ዕለት መሆኑ ይታወቃል። ይህንንም የልደት በዓል በድምቀት ለማክበር በባህር ዳር የሚገኙ የግቢ ጉባኤያት ዝግጅታቸውም እንደሚመስል ከማዕከሉ የተላከውን መረጃ ተመስገን ፍቃዱ እንደሚከተል ያቀርብልናል። ግቢ ጉባኤያችን ከዛሬ በፊት የእመቤታችን ቅድስት ድንግል ማርያም የልደት በዓሏ የሚያከብርበት ባሉት መምህራን ተጋብዘው ትምህርተ ወንጌል ይሰጣል፣ ዝማሬ አገልግሎት አለ። በዕለቱ ደግሞ የእመቤታችን ቅድስት ድንግል ማርያም ዝክሯን የምናስብበት የንፍሮ መርሃ ግብሮች አሉ ማለት ነው። ይህን ከሰጠን በኋላ በመጨረሻ ላይ ለቀጣይ ዓመት በሰላም ብንደርስ ብለው ልጆቹ ስለት መርሃ ግብር አምና ላይ ነበረ። የተሳልነው ስለቶች አሉን እኛ ላይ ማለት ነው። አምናውን ተጨማሪ ይዘን ተጨማሪ ደግሞ ዘንድሮም አባላቶቻችንም እና ለነሱ የሚሆኑ መርሃ ግብሮቻቸው ላይ የሚሳተፉበትን አስፒዛዎችን ጊዜ ላይ እየፈጸምንና አሁን ከረንት ላይ ያለን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። በዚህ ዕለትም ሁሉም የግቢ ጉባኤ ተማሪዎች በድምቀት የሚያከብሩት ሲሆን ቀደም ሲል በባህር ዳር ዩኒቨርሲቲ የሰላም ግቢ ጉባኤ ስራ አስፈጻሚ ዝግጅታቸው ምን እንደሚመስል አንስተውልናል። በዩኒቨርሲቲው የፖሊ ግቢ ጉባኤ ሰብሳቢ ዲያቆን አቤል አንተነህ በበኩላቸው ይህ የልደት በዓል ከዚህ በፊት በግቢ ጉባኤ የነበሩትን አባላቶች የምናሰባስብበትና ሁሉም አባላት በመገኘት እመቤታችንን የምንዘክርበት ዕለት ነው ብለዋል። አንደኛ የግቢ ጉባኤያችን የዓመቱ መደምደሚያ ነው። ሁሉም አባላቶች ከዚህ በኋላ ከትምህርት ገበታ ማለትም የዓመቱን ትምህርት ገበታ የሚጨርሱበት ስለሆነ የመርሃ ግብራቶቻችን ማካተቻ ነው የግንቦተ ለማርያም በዓልና ሁሉም አባላቶቻችንን ተመራቂዎችንም ተመራቂ ያልሆኑትን በነቂስ በመቀስቀስ ወተን የምናስከብርበት እመቤታችንን የምንዘክርበት እንዲሁም ዓመታችንን ወንድሞቻችን ከዚህ በፊት ያለፉትን የምናስብበት በዓል ስለሆነ በዛ መንገድ እየተዘጋጀን እንገኛለን። አክለውም የእመቤታችን የቅድስት ድንግል ማርያም የልደት በዓል ጋር የግቢ ጉባኤውን የምስረታ በዓልም እናከብራለን ብለዋል። በዚህ ዓመትም እንዲሁ የ34ኛ ዓመት እንዳልኩ የ34ኛ ዓመት የግቢ ጉባኤያችን ዓመት ነው። በተለየ መንገድ ደግሞ ምን ልዩ ያደርገዋል? ከዚህ በፊት የነበሩት ዓመቱን በሙሉ ሲያገለግሉ የነበሩ ስራ አስፈጻሚዎች ዓመቱን ጨርሰው ለአዲሱ ስራ አስፈጻሚ ወይም ለጮቻችን አስረክበን የምንመጣበት ነውና አዲስ የውልደት ጊዜ ነው ወይም አዲስ የሥራ ርክክብ ጊዜ ስለሆነ የእመቤታችን የቅድስት ድንግል ማርያም በዓል ዘንድሮ ዓመት ልዩት የሚያደርገው እንደ ግቢ ጉባኤያችን ይህን በማድረጋችን ነው። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ሜሎስ ጽሙድ ይገኝበታል። ታሪኩ እንደሚከተለው ተሰናድቷል። ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር የነበረ ቅዱስ ሜሎስ በዛሬው ዕለት በሰማዕትነት አርፏል። የኮራሳት ንጉሥ ሁለቱ ልጆቹ አራዊትን አጥምደው በፍላጻ ይገድሉ ዘንድ መረባቸውን ተክለው 40 ምዕራፍ ያክል ተጓዙ። በዚህም ጊዜ ቅዱስ ሜሎስ ጽሙድ ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሡ ልጆችም ባዩት ጊዜ በፍርሃት አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንገድልሃለን፣ ለእነርሱ ሰው አሉት። እርሱም እሳትና ፀሐይን በፈጠራቸው በእውነተኛው አምላክ ታምኑ ዘንድ እኔ ለምናችኋለሁ ብሎ መለሰላቸው። እነርሱም ይገድሉት ዘንድ ተመካከሩ። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ተስማምታችኋልና እንደ ስራችሁ በፍላጻችሁ ትሞታላችሁ አላቸው። ሰምተውም አልፈሩ። ነፍሱ እስከሚያልፍና የሰማዕትነት አክሊልን እስከሚቀበል ድረስም አሰቃዩት። በማግስቱም እንደ ልማዳቸው ለአደን በወጡ ጊዜ ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜሎስም እንደተናገረባቸው ሞቱ። በዚህ ቅዱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድንቅ ታምራትን ገለጠ። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ ይጋብዝኩ። በዚሁ ሰናበታለሁ። ቆየ